በጣም ንገሩኛልሽስ እንደው እንዴት ከገለባ ይቀለልሽሽ በእናትሽ ስሚ ልጆቼ እንዳይከፋቸው ብዬ ስችልሽ አልበዛም እንዴ መናናቁ አልበዛም ደሞ ወቂ ቤሉልን እንጂ አንቺን ብለን እዚህ ቤት አልተቀመጥንም ያንቺ ነገር ይወጣልን ገና እዚህ ቤት እግራችን ይረገጠ ሰዓት ነበር ኤልሻዳይ የኔ ልጅ አይደለችም ሲቀጥል ደግሞ ያንቺም ልጅ አይደለችም ማለት እኔም ይሄን ስነግርሽ በጣም አዝናለሁ ያንቺ ልጅ ኑኑ እንጂ ኤልሻዳይ አይደለችም ማለትማ በጣም ይቀርታ መልሽልኝ እንጂ አንቺ እርጉዝ ነሽ ወይ እንዴ እናቴ ማን ነው እኔ እሱ ነው የምትይው አንቺን እንጂ የሷ እዚህ ነው እንዴ ያለው አንቺን ነው እንጂ ማናገረው ተናገሪ ኧረ እናቴ ኧረ በጭራሽ እንዴ የምን ማርገዝ ነው እናቴ የምን ማርገዝ ነው እንትን ነው ስበላ እንትን ሆዴ እንትን ብሎ ተነፍቶ እየተወጠረ ለዛ ነው አቷሽ መሰረቴ አቷሽ ኧረ እናቴ በጭራሽ እኔ ያሏሽሽም እውነት እናቴ ይውስኪ አሁን ይሄ ምን ነው እርግዝና ነው ይሄ አዎ ነው መሰረቴ ምናልባት አልታወቀሽ ይሆናል እንጂ ይሄ በትክክል እርግዝና ነው አይ በጭራሽ መታወቅ የለበትም ይሄን ልጅ እኮ አልወልዶ አይ እናቴ ይሄ በጭራሽ ልጅ አይደለም እሺ ተሳስተሻል ወይኔ እህቴ ጣት ወዲን ቆረጠኝ ስትይ ነበር ሰላም ውዴ ቻናል የቤተሰቦች እንዴት ናችሁልኝ እንኳን ወደ ሰብለይቱ በሰላም መጣችሁ ደህና ናችሁ የኔ ውድ ቤተሰቦች እንግዳ ድራማ እንግዲህ የእንግዳ ድራማ የተደበቁ ሚስጥሮች ሁሉ አሁን ላይ እየወጡ ነው ማለት ነው ድራማው ራሱ ያለቀ ነው የሚመስለው ማለት ነው በየቀኑ የሚያሳዩን ነገር እንግዲህ ቴዲ የኑኑንና የኤልሹን ጉዳይ ማለት ነው ከመጀመሪያው ጀምሮ የሱ ጥፋት እንደሆነ እሱ እንደቀያየራቸው በግልጽ ተናግሯል እንዳያችሁት በባለፈው ክፍል ላይ እንግዲህ ሄለን ከእስር ቤት ወጣለች እንደወጣችም እንግዲህ እነ አይንዬን እቃችሁን ይዛችሁ ከቤት ይውጡ በማለት ነው የጀመረችው በሯንም በመዝጋት እንግዲህ ከቤዱል ምክንያቱም ተናዶ ነበረ ምን ሊያደርጋት እንደሚችል አይታወቅም የተናደደ ሰው ራስዋን እንግዲህ ደብቃ ነበረ ለወለቀን ነገር ግን በእንግዲህ እንደምታውቁት ቴዲ ኤልሹንና ኑኑን እሱ እንደቀያየራቸው እና ደግሞ ልጆቹ ደግሞ የአይንዬ ልጅና የሄለን ልጅ እንደተቀያየሩ ተናግሮ በዚህ የተነሳ መኩና ቤሉል ልጁን አላስተረፉትም እንደምታዩት ፊቱን እንግዲህ ብልዝልዝ አድርገው ማለት ነው በነገራችን ላይ ይገባዋል መሲ ላይ ማለት ነው መሲ ላይ ያደረገው ግፍ እኔማ እንኳንም ወንድም ኖራት መሲ እንዴት እንደተበቀለላት ማለት ነው የሱ ጥንካሬው እንግዲህ ሴት ልጅ ላይ እንደሆነ አየነ እንዴት አድርጎ መሲን እንዳሰቃያት እርጉዙን አለዛውም ቢያቅም ባያቅም ግን ጉዳዩ አይደለም እርጉዝ መሆኗ ራሱ እንዴት ሲያሰቃያት እንደነበረ እንዴት ወንድ ጎበዝ ሲጫወት እንደነበረ ጥንካሬው ጉብዝናው ሴት ልጅ ላይ እንደሆነ መሲ ላይ ያደረገውን ነገር ለትንሽ ቀንም ቢሆን እንዴት እንዳሰቃያት ምንም ዘመድ የላትም ማንም ሰው አይፈልጋትም ብሎ መሲ ላይ የሰራው ግፍ በቃ በወንድሟ ተከፍሎላታል ማለት ነውና እኔ በጣም ነው ደስ ያለኝ መኩ ያደረገው ነገር በቃ መሲና ትዝ ያለችኝ እንደዚህ ዋጋውን ስጥት ሲያደርጉት መሲ ላይ ያደረገው ነገር ነው ትዝ ያለኝና እውነት ለመናገር ከሆነ በዛን ሰዓት መሲ ከቤተሰቦቿ ጋራ የተጣላችበት ሰዓት እሱን ብላ ሄዳ ብቻዋን የሆነችበት ሰዓት ነበርና ያንን አጋጣሚ ተጠቅሞ እሱ እንኳን ሊንከባከባት እንደዛ ለምኖ እግሯ ስር ወድቆ እንዳልወሰዳት እንደዛ ስንት መከራ አይቶ ወደሱ እንዳልወሰዳት በእጅ ያዙት ወርቁ ነውበት ነው ወይም ደግሞ ልክ ምንም አላደረገችውም ሊበቀላት እንዳንል ያደረገችው ነገር የለም ምንም እና እንዴት ያደርጋት እንደነበረ እንግዲህ አይታችኋል እንደ ሰራተኛ በቃ ሰራተኛ እንደው ምግብሽ እኮ ይጣፍጣል እያለ ሰራተኝነቱ ነው የሚስማማሽ እንጂ ለሚስትነት አትሆኝም አይነት ነገር ሲናገራት ነበረ ደፍሯታል ሁላ ያለ ፍላጎቷ በጣም ብዙ ነገርና እንግዲህ የሷን ህመም ባይመልስላትም ወንድሟ ግን
ተበቅሎላታል። ስለዚህ እንደ መኩ አይነት ወንድም ሲኖራችሁ እንግዲህ የጊዜ ጉዳይ ነውና በጣም ነው ደስ ያለኝ። የቴዲ ይገባዋል መሲ ላይ ስላደረገው ነገር ማለት ነው። ታዲያ እንግዲህ እንዳያችሁ ተናደው በዛ ቅጥቅጥ አድርገውት ነበረ ቴዲን። ከዛ በኋላ እንግዲህ ቴዲን ለብቻ አግተው አስቀምጠውት በቀጣይ ቀን ቤት አምጥተውታል። ሄለንም ከእስር ቤት ወጥታ በመሲ ምስክር እሷ ነበረች ክሱን ስላነሳችላት ነው እንግዲህ ወጣችው። ታዲያ እንግዲህ ከወጣች በኋላ እና የንቃቸውን ሰብስበው እንዲወጡ እንደምታዩት አስጠንቅቃቸው እነሱን ኮተታቸውን ልቅምቅም አድርገው እንግዲህ ቤሉል ደግሞ ይሄ ቤት የኔ ነው ከዚህ አትወጡም እያለ ነው። ልክ ነው። ግን በጣም የሚገርመው ነገር ግን አሁን ላይ እዚህ ድራማ ላይ የኑኑና የኤልሹ ጉዳይ ነው። እንግዲህ ኤልሹና ኑኑ እንደተቀያየሩ ሁላችንም ቀድሞውኑ እናቅ ነበረ። ቴዲን ስራ እንደሰራ ይህንን ተንኮል እንዳደረገ ቀድሞውኑ ድራማው የጀመረ ሰሞን ኑኑን ሲነስራት ልክ እንደ እናትሽ ነሽ እያለ የታወቀ ነው። ግን ብዙዎቻችን እንግዲህ ምናልባት ኤልሹ የኑኑ ማለት ነው የቴዲ ልጅ ነው የምትሆነው ብለን ነበር ያሰብነው። አሁን ደግሞ ሁኔታው ሲታይ ብቻ ግልጽ አይደለም። ሄለን ለምንድን ነው ኤልሹ የቴዲ ልጅ ናት ብላ ያለችው? በምን አውቃ ነው የሚለውን እናት ስለሆነች እንግዲህ ያው እሷ ስለሆነች የወለደቻት እርጉዝ ሆና ነበረ ቶማስን ያገባችው ብለን ነበር ያሰብነው። ደግሞ አንዳንድ ነገር ግን በሆነ ምክንያት የቶማስ ልጅ እንዳልሆነች አውቃ ይመስለኛል። ብቻ ትንሽ ግራ ያጋባል። ማለት ከተወለደች በኋላ በሆነ ነገር የቶማስ ልጅ እንዳልሆነች ያወቀች ነው የመሰለኝ ሄለን። እና እንደዛ ከሆነ ከቶማስ ጋር የተያያዘ ኬዝ ከሆነ ምናልባት ኑኑ የእውነተኛ ልጅ የቶማስ ልጅ ልትሆን ትችላለች ማለት ነው። ወይም ደግሞ የቤሉል እህቱ ልትሆን ትችላለች። ነገር ግን ሄለን መጀመሪያውንም እርጉዝ እንደሆነች አውቃ ከሆነ ያ በጣም ጥሩ ነገር ነው። ቤሉልና ኑኑ እህትና ወንድም አይደሉም ማለት ነው። እና ሄለን ከምን አንግል ነው ይህን ነገር የተናገረችው የሚለው ነው እንግዲህ የሚወስነው። መጀመሪያ እርጉዝ መሆኗን አውቃለች ወይ? ቶማስን ከማግባቷ በፊት እርጉዝ ነበሮች ወይ? ለዛ ነው ወይ ኤልሹ የቴዲ ልጅ ናት ብላ የጻፈችው የሚለው ነገር እንግዲህ በሄለን ነው የሚወሰነው። የኑኑና የቤሉል እህትና ወንድምነት የምትወስነው ሄለን ናት። መናገር የምችለው ወይም ደግሞ ልጅ መሆናቸውን ለማረጋገጥ ምርመራ ከተደረገ ያኔ የቤሉል እህት አለመሆኗ ሊታወቅ ይችላል። ከዛ ውጭ ሚስጥሩ ያለው ሄለን ጋ ነው። ታዲያ ቴዲ እንግዲህ ልጅህ ኤልሹ ናት ከተባለ በኋላ በዚህ ጉዳይ እንግዲህ ኤልሹና ኑኑ ስለተቀያየሩ ነው የኔ ልጅ የመሰለችሽ፣ ለዛ ነው የቶማስ ልጅ ሳትሆን ስለቀረች ነው የኔ ልጅ የመሰለችሽ። ያው እሷ ራሷን አትጠራጠርም፣ የወለደቻት ልጇ ናት። ግን አባቷን እንግዲህ በሆነ ምክንያት በሆነ ነገር እንትናቸው አንድ አይነት ሳይሆን ቀርቶ ሊሆን እንደዛ ይሆን ብዬ አሰብኩኝና እውነት ለመናገር ኑኑ በፍጹም የቤሉል እህት መሆን የለባትም። ምክንያቱም ይዋደዳሉ ሁለቱ ልጆቹና የቴዲ ግን ተንኮል በጣም የሚያስጠላው የቴዲ ጥፋቱ መጥፎ ነገሩ ምን እንደው ታውቃላችሁ? ኑኑና ቤሉል እህትና ወንድም እንደሆኑ እያወቀ ፍቅር ሲጀምሩ ዝም ነበር ያለው። ካስታወሳችሁ የሆነ ጊዜ ሄለን ኑኑን ሊያስመረምራት ወደ ሆስፒታል ሲወስዳት ነበረ። ቤሉል ለቴዲ ደውላ እንዲያስቆማቸው ከፈለክም አግታቸው፣ ብቻ ሂዶ ምርመራውን እንዳያውቁ ቫይረስ እንዳለባት እንደሌለባት እንዳያውቅ አድርግ ብለው ነበረ። ያኔ ታዲያ እሱ ምንድነው ያላት? ተያይዘው ሊጠፉ ነው ወይ ምንድነው ለምንድነው ማስቆማቸው ሲላት ተያይዘው ሊጠፉ ነው ወይ እያላት ነበርና ልጆቹን ታያቸው በቃ እያለ ነበረ። እህትና ወንድም እንደሆኑ እያወቀ እንዴት ዝም ማለቱ ምን አይነት አእምሮ ቢኖረው ነው? በቃ ይሄ በጣም የሚያስጠላው ፓርቲ ነው። እንግዲህ ቴዲ እሱ ልጅ እንዳልሆነች ያውቃል። በቃ አሁን ራሱ ለዛ ነው የኔ ልጅ የመሰለችሽ ጭራሽ ኤልሹ ልጃችሁ ስላልሆነች ነው ብለዋል። ያ ማለት እንግዲህ ያውቃል ከመጀመሪያው ጀምሮ ኤልሹ የሱ ልጅ እንዳልሆነች ወይም ደግሞ ኑኑ የሱ ልጅ እንዳልሆነች። ለምንድን ነው ያልተናገረው? ለምንድን ነው ሁለቱ በአንድ ላይ ሲሆኑ ዝም ያለው? እህትና ወንድም ተፋቅረው እያየ እንዴት ዝም አለ የሚለው ነገር በጣም ነው የሚያስጠላው። ልጆቹን መቀያየሩን ራሱ አእምሮ ያውቃል ሁሉ ነገር እያወቀ፣ ነገር ግን ዝም ነበር ያለው ሁለቱ ሲፋቀሩ። ታዲያ እንግዲህ ቤሉልና ኑኑ በጣም ይዋደዳሉ። የቤሉል ህልሙ ከዚህ ውጥንቅጥ የሆነ ህይወት ወጥቶ ከእሷ ጋር በሰላም መኖር ነውና ብዙ እቅድ አላቸው። ነገር ግን አሁን ላይ ግራ የሚያጋባ ነገር ተፈጥሯል። እንግዲህ ኤልሹ የማናት ማን ነው? ኑኑ የቴዲ ልጅ ናት። ይህን ሚስጥር እንግዲህ ሄለን ብቻ ናት የምታውቀው። ሄለን በምን ምክንያት ነው ኑኑ የቶማስ ልጅ እንዳልሆነች ያወቀችው? ወይም ደግሞ ኤልሹ በተዘዋዋሪ ማለት ነው። ታዲያ እንግዲህ በዛሬው ክፍል ላይ ቴዲን ቤት አምጥተውታል።
እና እንግዲህ ከሄለን ጋር ፋጠዋቸዋል ማለት ነው። ታዲያ እንግዲህ ይሄን ጉዳይ ኤልሹ የቴዲ ልጅ እንደሆነች እንደደረሱበትና ያስቀመጠችውን ደብዳቤ መሲ እንዳነበበችው ይነግሯታል። ሄለንም እንግዲህ እውነቱን አምናለች ለቴዲ። አዎ ኤልሹ ያንተ ልጅ ናት፣ የቶማስ ልጅ ሳትሆን ያንተ ልጅ ናት፣ በጣም አዝናለሁ ቤሉል ብላለች። ታዲያ በዚህ ቅጽበት እንግዲህ ቴዲ እንደለመደው ምን መሰለሽ ኤልሹ የኔ ልጅ የመሰለችሽ ሲጀመር ኤልሹ ያንቺ ትክክለኛ ልጅ ስላልሆነች ነው። ያንቺ ትክክለኛ ልጅ ኑኑ ናት። እኔ ነኝ ሆስፒታል ውስጥ የቀያየርኳቸው። ሲጀመርም አይንዬን መንገድ ላይ አግኝቼ አምጥቼ አንቺ ያለሽበት ሆስፒታል ውስጥ ያስገባዋትም እኔ ነኝ በማለት እንግዲህ አይንዬ ኑኑን ስትወልድ ማለት ነው ወይም ደግሞ ኤልሹን ስትወልድ እርጉዙና መንገድ ላይ ቴዲ ነበር የረዳት። ያ ሰው በቃ መልኩ አዲስ አልሆነብኝም ትላለች ቴዲን ስታየው አይንዬ ማለት ነው። ያ ማለት ያኔ እንግዲህ የዛሬ 20 ምናምን ዓመት አስቡት የረዳትን ሰው በችግር ላይ ጊዜ ያገኘችው ሰው ነውና መርሳት አልቻለችም። ቴዲን ስታየው በቃ የሆነ ቦታ አውቃለሁ ያለችው ነበር እና ያ ማለት አስቡት እንግዲህ እንደዛ ባለውለታዬ ሰው ግን ፊቱን በደንብ በቃ ረሳሁት እያለች ለኑኑ ሁሉ ተነግራት ነበር ሁሌ። ታዲያ እሱ ሰው ቴዲ ነው እንግዲህ መንገድ ላይ አግኝቶ ወስዶ ሄለን ያለችበት ሆስፒታል አስገባት። ግን ተመሳሳይ ሁለቱም ሴት ልጅ ወለዱ እና እንግዲህ በዛን ሰዓት ነው የኤልሹንና ኑኑን የቀያየራቸው ቴዲ ማለት ነው። ታዲያ ይህን ነገር ሁሉ አምኗል። ሄለን ራሷን ስታወድቃለች። ብቻ ቤቱ ድብልቅልቅ ወጥቷል። በጣም ከባድ ነው። አሁን ላይ እንግዲህ የሚቀረው አንድ ነገር ነው። ኑኑና ኤልሹ ኦልሬዲ ቤተሰቦቿ ማን እንደሆኑ ታውቀዋል። የመሲሄት ናት። የኑኑና የቤሉል ጉዳይ ግን በጣም እውነት ለመናገር ከሆነ እህትና ወንድም በፍጹም መሆን የለባቸውም ባይነኝ እኔ በበኩሌ ማለት ነው። በፍጹም እህትና ወንድም ሊሆኑ አይገባም። ምክንያቱም ተዋደዋል ብዬ አስባለሁ። ነገሩ ግን እህትና ወንድም ሊሆኑ የሚችሉበት እንትን በጣም ሰፊ ነው። ሄለን እንግዲህ በገንዘቧ ስትመጻደቅ አይንዬ ዛሬ እንዴት እንዳስደሰተችኝ። አይንዬ እንግዲህ እስከ ዛሬ ድረስ ሄለን ስለምታደርጋቸው እያንዳንዱ ነገሮች አንገቷን ደፍታ ዝም ብላ ታልፍ ነበረ። በአሁኑ ግን አይንዬ መታገስ አልቻለችም። ይበቃሻን፣ ከለበሽው ልብስ በላይ እየቀለልሽ ቅሌታም ነሽ በማለት እንግዲህ ሄለንን ስትናገራት እያየን ነው። ሁሉንም ነገር አውቃለሁ እስከ ዛሬ ድረስ ስለማራቅ ሳይሆን አንገቴን ደፍቼ ቀን ለማሳለፍና ልጆች እንዳይከፉብኝ ነው ዝም የምለው እንጂ እያንዳንዱ ተግባርሽንና መጥፎ ማንነትሽን ጠንቅቄ ነው የማውቀው። ስለዚህ ክብርሽን ጠብቂ፣ ቤትሽን እንለቅልሻለን፣ ልጆችንም ሆነ እኔን ግን እንዳትናገሪ፣ እንዳንቺ አይነት ቅሌታምና ባለጌ ሰው ብላ እንግዲህ አይንዬ እስከ ዛሬ ድረስ በውስጧ አምቃው የነበረውን የሄለን ማለት ሄለን ስታደርግ የነበረው ክፋት ማለት ነው ልጆቿ ላይ እሷ ላይ በጣም ብዙ ነገሮችን ስታደርግ አይንዬ አንገቷን ደፍታ ዝም ብላት ነበር የምታልፈው። አሁን ግን አይንዬ ይበቃሻል፣ መከበር ካልወደድሽ ማዋረድ ምንም የሚያቅት ነገር አይደለም፣ ሰውን ማክበር ነው እንጂ በማለት እንግዲህ ዋጋዋን ሰጥታታለች ማለት ነው። በጣም ያሳፍራል። ሄለን እንደዚህ አይነት ቆሻሻ ነገሮችን ሰዎች በገንዘባ እየተመጻደቀች ተናገረችና በዛ ቅጽበት ነው እንግዲህ ኑኑ የሷ ልጅ እንደሆነች የሰማችው። አስባችሁታል? እንደዛ በአፏ መጥፎ ቃላቶች ስትናገር ነበረ አይንዬንም ኑኑንም ብቻ እያንዳንዱ ሁሉንም እነሱን ማለት ነው በድህነታቸው ስትሳለቅ ነበረ። እሷ የእሷ ህይወት አይደለም ሲጀመር የምትኖረው የሰውን ህይወት ነው። እዛ ቤት ድሃ ሁና የኔ ቢጤ ሁና መንገድ ላይ ተገኝታ ነው አግኝቶ ነው ቶማስ ሲጀመር ያገባትና ያን ሁሉ ትላንትናውን ረስታ ዛሬ እንግዲህ በእነ አይንዬ ላይ ስትመጻደቅ እያየናት ነው። እንግዲህ አይንዬም ልክ ልኳን ነግራታለች። ቤታቸውን ለቀው ለመውጣት እንግዲህ ተዘጋጅተው እያለ ቤት ውስጥ ግን የማይታሰብ ነገር እንግዲህ ተፈጥሯል። ሁሉም ነገር ድብልቅልቅ ወጥቷል። የቤቱ ሰው ማመን አልፈለገም ነበረ። ቴዲ ዝም ብሎ ነው እኛን ለመረበሽ ስለሚፈልግ ነው እንደዚህ የሚናገረው እንዳታምኑ ተብሎ ነበረ። ነገር ግን እውነታው እንግዲህ ይሄ ነው ብለዋል። በምርመራ አወቁ ብለዋል ማለት ነው። በጣም ከባድ ነው። ሄለን ይሄ ነገር ለሷ በጣም ከባድ ነው። ኑኑ ላይ ስታደርገው የነበረው ያንዳንዱ ከመጀመሪያው ጀምራችሁ ካያችሁ ልትመርዛት ሁሉ ነበረ። ቫይረስ ኤችአይ ቫይረስ እንዲይዛት ሁሉ ልጅቷን ለማድረግ ስትሞክር ነበረና ታዲያ ሁሉ መጥፎ ነገር ልጇ ላይ ስታደርግ እንደነበረ ስታውቅ ምን ሊሰማት እንደሚችል መገመት አያቅትም። እንግዲህ ሄለን ቀጣይ ምን ልታደርግ ትችላለች? ቀጣይ እርምጃዋ ምን ይሆናል? እንዴትስ ነው የአይንዬን እና የልጇን ይቅርታ የምታገኘው? ልጅነታቸው ምንም የሚቀያየር ነገር የለም። የእሷ ልጅ ኤልሹ ናት። ምንም የሚቀየር ነገር የለም።
ስም ብቻ ማለት ስም ስላችሁ ያው ወልዳታለች እንጂ የሚቀየር ነገር የለም ልጆቹ ላይ። ግን ደግሞ እናት እንደመሆኗ ልጇ ላይ ያደረሰችው መጥፎ ጠባሳ ንግግር እንዴት ይቅርታ እንደሚደረግላት ማለት ነው እንግዲህ ማየት ነው። እና ውድ ቤተሰቦች እንግዳ ድራማ እንግዲህ ሁሉም ነገር ግልጽ ወጥቷን ሄለንም ብትሆን ስለ ልጆቹ ማን የሷ ልጅ እንደሆነም አውቃለች ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ የሄለን ቀጣይ እርምጃዋ ምን ሊሆን ይችላል? ምን ልታደርግ ትችላለች? ምክንያቱም ይህን ነገር መቼም ዝም ብላ እዛ ቤት ውጡ ብላ እነሱ ለመውጣት እየተዘጋጁ ነው። እንግዲህ ቤቱ ድብልቅልቁ የወጣው ማለት ነው። ቴዲም እንግዲህ ያለ የሌለውን ሁሉንም ነገር ተናግሯል ማለት ነው። እኔ ግን የምፈራው ሄለን ከዚህ ነገር ሁሉ በፊት አዶናይ እንዳይገላት ነው። አዶናይ በእርግጠኝነት ሄለንን ይገላታል ብዬ ነው የማስበው። እናቱ ላይ አባቱ ላይ ያደረገችውን እያንዳንዱን ነገር እሷ ላይ የሚያደርግባት ይመስለኛል። ውድ ቤተሰቦቼ እንግዲህ ኤልሹም ይህን ጉዳይ አልሰማችም። አሁን ላይ ቤት የለችም። ስለዚህ ስትመጣ እንግዲህ ይህን ኑኑ ቀድማ ጉዳዩን ስለምታውቅ ማለት ነው መቀበል ስላልፈለገች ነው እንጂ ኑኑ ይህን ጉዳይ ቀድማ ታውቃለች። ኤልሹ ግን ገና ይህን ጉዳይ አልሰማችም። ውድ ቤተሰቦች የእንግዳ ድራማ የዛሬው ክፍል እንግዲህ ይህን ይመስል ነበረ። በሌላ ክፍልስ በቀጣይ ክፍል ምን ይፈጠራል? ኤልሹ ይህን ነገር ስትሰማ ምን ልታደርግ ትችላለች? ምን ይፈጠራል እንግዳ ድራማ ላይ የሚለው በጣም አጓጊ ነው። በቀጣይ በሌላ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።